ከጠላት ጋር በሚገጣጠሙበት በሚገናኙበት ወይም ደግሞ የሚያስፈራ ነገር በሚገጥም ጊዜ የሚባሉ ዚክርና ዱዓዎች በጥቅሉ በአላህ ተባረከ ወተዓላ መመካትን፣ አላህ ከሸሩ ከአደጋው እንዲጠብቀን መጠየቅን፣ ጉዳያችንን በሙሉ ለአላህ መስጠትን የሚገልጹ የሚያካቱ ዱዓዎች ናቸው። ነቢያችን አለይሂ ሰላቱ ወሰላም ለዘመቻ ሲሄዱ اللهم أنت عضدي ونصيري بك أحول وبك أصول وبك أقاتل يلو እንደነበረ ተነግሯል። اللهم أنت عضدي ونصيري بك أحول وبك أصول وبك أقاتل اللهم أنت عضدي الله ሆይ አንተ ነህ ረዳቴ፣ ክንዴ፣ አጋዤ። ካንተ ውጪ ማንም ሊረዳኝ ሊያግዘኝ፣ ካንተ ውጪ ማንም ሊያበረታኝ ሊያጠነክረኝ ሊያግዘኝ አይችልም። ወነሲሪ ረዳቴም አንተ ነህ፣ አንተ ረዳቱ የሆንክ በማንም በምንም አይሸነፍም። ቢከ አሑሉ ለችግሮቼ ሁሉ መፍትሄ ማገኘው በአንተ ነው ካንተ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። ወቢከ አሱሉ ጠላቴ ላይም ጥቃት ማድረስ የምችለው በአንተ እገዛ ነው። ወቢከ ኡቃቲሉ የምጋደለው የምፋለመውም በአንተ እገዛ ነው የሚሉ ተመሳሳይ ቃላቶችን የያዘ ሰፊ የሆነ ዱዓ ያደርጉ ነበር። እንደዚሁ የተለያዩ ሙሲባና አደጋዎች ችግሮች ሲገጥሙን፣ ወዳጅን በሞት ስናጣ፣ ንብረት በድንገት ሲወድም መሰል የሆኑ ሙሲባዎች አደጋዎች ሲደርሱ ልንለው ልናደርገው የሚገባ ዚክር አለ፣ ዱዓ አለ። የሰው ልጅ ዱንያ ላይ እስካለ ድረስ መፈተኑ አይቀርም። ዱንያ የፈተና ሀገር ናት። ሙሲባና መከራዎች የሰው ልጆች ላይ ይፈራረቃል። ሳይፈተን የሚኖር የለም። አደጋ ሳይደርስበት የሚኖር የለም። በድህነት ጤና በማጣት ወዳጅን በማጣት በመፍራትና በመጨናነቅ በመሰል ፈተናዎች ሁላችንም ልንፈተን እንችላለን። የዱንያ ደስታ ህልም ነው። ከጊዜ በኋላ የሚወገድ ጥላ ነው። ጠዋት የሚስቁ ሰዎች ከሰዓት ሊያለቅሱ፣ ማታ ደስተኛ የነበረ ሰው ሲነጋ ሊከፋ፣ ነገሮች ሊቀያየሩ ይችላል። ዛሬ በደስታ የተሞላ ቤት ነገ በሐዘን ሊሞላ ይችላል። የተሟላ ሰላምና ደስታ የሚኖረው ከአደጋዎች ሁሉ ነፃ የሆነ ህይወት መኖር የሚቻለው ከሞት በኋላ ጀነት ሲገባ ነው። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሓቢሂ ወመን ዋላህ። አማ በዕድ፣ ዛሬ በአላህ ፈቃድ የምንማማረው ጠላት ወይም የሚያስፈራ ነገር ሲገጥምና የተለያዩ አደጋዎች በሚያጋጥሙ ጊዜ የሚባሉ የሚደረጉ ዚክርና ዱዓዎችን ይሆናል። እነሆ ቁርአንና ሐዲስ ለሰው ልጆች የሚያስፈልጉ ነገሮችን በሙሉ በሚገባ አስተምረዋል። ዚክርና ዱዓ የአማኞች ጋሻና ከአደጋ ሸሽተው የሚያመልጡበት የሚድኑበት ምሽግ ነው። በተለያዩ ቦታና ሁኔታዎች ላይ የሚደረጉ ዚክርና ዱዓዎችን ነቢያችን አለይሂ ሰላቱ ወሰላም አስተምረውናል። እነዚህ ዚክርና ዱዓዎችን አውቀን በአግባቡ የተጠቀመን እንደሆነ የአዱንያ ህይወታችን የተረጋጋ ይሆናል። ከዛም አልፎ አኺራ ላይ የነቢዩን ሱና በመከተላችን አላህን ተባረከ ወተዓላ በማስታወሳችንና ዱዓ በማድረጋችን የምናገኘው የላቀ አጅርና ምንዳ ይኖራል። ከጠላት ጋር በሚገጣጠሙበት በሚገናኙበት ወይም ደግሞ የሚያስፈራ ነገር በሚገጥም ጊዜ የሚባሉ ዚክርና ዱዓዎች በጥቅሉ በአላህ ተባረከ ወተዓላ መመካትን፣ አላህ ከሸሩ ከአደጋው እንዲጠብቀን መጠየቅን፣ ጉዳያችንን በሙሉ ለአላህ መስጠትን የሚገልጹ የሚያካቱ ዱዓዎች ናቸው። ኢማም አቡ ዳውድና ትርሚዚ ከአነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነቢያችን አለይሂ ሰላቱ ወሰላም ለዘመቻ ሲሄዱ اللهم أنت عضدي ونصيري بك أحول وبك أصول وبك أقاتل يلو እንደነበረ ተነግሯል። اللهم أنت عضدي ونصيري بك أحول وبك أصول وبك أقاتل اللهم أنت عضدي الله ሆይ አንተ ነህ ረዳቴ፣ ክንዴ፣ አጋዤ። ካንተ ውጪ ማንም ሊረዳኝ ሊያግዘኝ፣ ካንተ ውጪ ማንም ሊያበረታኝ ሊያጠነክረኝ ሊያግዘኝ አይችልም። ወነሲሪ ረዳቴም አንተ ነህ፣ አንተ ረዳቱ የሆንክ በማንም በምንም አይሸነፍም። ቢከ አሑሉ ለችግሮቼ ሁሉ መፍትሄ ማገኘው በአንተ ነው ካንተ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። ወቢከ አሱሉ
ጠላቴ ላይም ጥቃት ማድረስ የምችለው በአንተ እገዛ ነው። ወቢከ ኡቃቲሉ የምጋደለው የምፋለመውም በአንተ እገዛ ነው የሚሉ ተመሳሳይ ቃላቶችን የያዘ ሰፊ የሆነ ዱዓ ያደርጉ ነበር። ጦርነት ያለምንም ጥርጥር ለህይወት ለአካላትና ለንብረት ስጋት ነው። ለጦርነት ሲሄዱ ከጠላት ጋር ሲፋለሙ ከጠላት ጥቃት ለመዳን ጠላትን ለማሸነፍ ወደ አላህ ተባረከ ወተዓላ መመለስ፣ አላህን ተባረከ ወተዓላ እገዛ መጠየቅ፣ ያለ አላህ ተባረከ ወተዓላ ከአደጋ መዳን ጠላትን ማሸነፍ እንደማይቻል ምንገልጽበት፣ ራሳችንን ዝቅ ያደረገን አላህን ተባረከ ወተዓላ ጠብቀኝ እርዳኝ ምንልበት ዱዓ እንዲደረግ ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ወከዛሊክ አቡ ዳውድ ከአቡ ሙሳ አልአሽዓሪ ባስተላለፉት ሐዲስ እንደተነገረው ነቢያችን ሰለላሁ ዐለይሂ ወሰለም የሆኑ ሰዎችን የሆነን ሰው ባለስልጣን ሊሆን ይችላል፣ ወራሪ ሊሆን ይችላል፣ የግል ጠላት ሊሆን ይችላል፣ ለክፉኔ የፈለገን ለመልካም ነገር መለየት የማንችለው ሰው ጋር ለመገናኘት ስንገደድ اللهم إنا نجعلك في نحورهم ونعوذ بك من شرورهم እንድንል አስተምረዋል ነብዩ ሰለላሁ ዐለይሂ ወሰለም። اللهم إنا نجعلك في نحورهم ونعوذ بك من شرورهم اللهم ጌታዬ ሆይ ኢና ነጅዐሉከ ፊ ኑሑሪሂም አንተን የጠላቶቻችን አንገት ላይ እናደርግሃለን፣ እነሱን አንተ ብቃን፣ አንተ መልስልን፣ ከነሱ አደጋና ችግር እነሱ እኛ ላይ ሊያደርሱት ከሚችሉት ጥቃት አንተ ጠብቀን ተከላከልልን፣ በእኛና በእነሱ መሃል ግርዶሽን ፍጠር፣ ምንም አይነት ችግር እንዳያደርሱብን አድርግ። ወነዑዙ ቢከ ሚን ሹሩሪሂም ከክፋታቸው ከተንኮላቸው ከየትኛውም አይነት ተንኮልና ክፋታቸው በአንተ እንጠበቃለን ጠብቀኝ እንድንል አስተምረዋል። በተለያየ መልኩ ከሰዎች እኛ ላይ ጥቃት ሊደርስ ይችላል። ማንኛውም ሰው የሚንቀሳቀሰው በራሱ አቅም አይደለም፣ አላህ ሲፈቅድለት ነው የሚንቀሳቀሰው። ነጅዐሉከ ፊ ኑሑሪሂም አንገታቸው ላይ እናደርግሃለን፣ አንገታቸውን ጫንቃቸውን ያዝልን፣ እንዳይንቀሳቀሱ ወደኛ እንዳይደርሱ አድርግልን ማለት ነው። ወነዑዙ ቢከ ሚን ሹሩሪሂም ከነሱ ወደኛ ሊደርስ ከሚችል ከየትኛውም አይነት ክፋት፣ ተንኮል፣ አደጋ በአንተ እንጠበቃለን ጠብቀን ማለት ነው። አላህ ተባረከ ወተዓላ ጠብቀኝ ካሉት ይጠብቃል፣ ምራኝ ካሉት ይመራል፣ ፈውሰኝ ካሉት ይፈውሳል፣ አብላኝ ጠጣኝ ካሉት ያበላል ያጠጣል። ላይጠብቀን ጠብቀኝ በሉ አይልም። እንደዚሁ አስጊና አስፈሪ ሁኔታዎች ላይ ስንሆን ልናደርጋቸው ከሚገቡ ዚክርና ዱዓዎች አንዱ ሐስቡነላሁ ወኒዕመል ወኪል ማለት ነው። ሐስቡነላህ አላህ ተባረከ ወተዓላ በቂያችን ነው። የሚያሳስበን የሚያስጨንቀን የሚያስፈራንን ነገር ሁሉ ይከላከልልናል። ከሱ ውጪ ማንም ሊበቃን መመኪያ ሊሆነን አይችልም። ወኒዕመል ወኪል አላህ ተባረከ ወተዓላ ያማረ መመኪያ እሱ ነው። የሚያስፈልጉ ነገሮች የሚጠቅሙ ነገሮችን ከመስጠት ከማሟላት አንፃር የሚያስፈሩ የሚጎዱ ነገሮችን ከማራቅና ከነሱ ከመጠበቅ አንፃር አስተማማኝ በቂ ያማረ መመኪያ አላህ ነው ማለት ነው። ሐስቡነላህ ወኒዕመል ወኪል ቃሉ ቀለል ያለ ነው፣ ነገር ግን መልእክቱ እጅግ በጣም ሰፊና ትልቅ ጥቅሙም እንደዚሁ የላቀ ነው። ኢማሙል ቡኻሪ ከአብዱላህ ብን አባስ እንዳስተላለፉት ሐስቡነላህ ወኒዕመል ወኪል የሚለው የዚክር የዱዓ ቃል ኢብራሂም አለይሂ ሰላም ነብዩላህ ኢብራሂም አለይሂ ሰላም ህዝቦቻቸው ለምን ወደ አላህ ተጣራህ ብለው እሳት ላይ በጣሏቸው ጊዜ ያሉት ቃል ነው። ኢብራሂም ህዝቦቻቸው እሳት ላይ ሲጥሏቸው ሐስቡነላህ ወኒዕመል ወኪል ነው ያሉት። ይሄኔ ነው አላህ እሳትን በረድ በይ ቀዝቀዝ በይ ያላት። ወቃለሃ ሙሐመዱን ነቢ ሙሐመድም እቺን ቃል ደግመዋታል፣ ሐስቡነላህ ወኒዕመል ወኪል ብለዋል። ሙሽሪኮች ተጠራርተው ተሰብስበው ነቢ ሙሐመድን ተከታዮቻቸውን ከምድር ገጽ ሊያጠፉ ቆርጠው እንደተነሱ በነገሯቸው ጊዜ ሐስቡነላህ ወኒዕመል ወኪል ብለዋል አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ። በዚህ በጭንቅና በመከራ ጊዜ ይሄን ቃል በማለታቸው ምክንያት እነዚህ ሁለት ነቢያት ነቢዩላህ ኢብራሂም እሳት ላይ ሲጣሉ በተጣሉ ጊዜ ነቢዩ ሙሐመድ እና አቡ ሱፊያን ሌሎችም አምባገነኖች ተሰብስበን ተጠራርተን ልናጠፋችሁ የመጣን ነው የሚል መልእክት በላኩ ጊዜ ሐስቡነላህ ወኒዕመል ወኪል በማለታቸው የልብ መረጋጋትን ሰጥቷቸዋል። ጠላቶቻቸው ደግሞ እንዲሸበሩ አድርጓቸዋል። ኢብራሂም እሳት ላይ ከመጣላቸው ጋር እሳቱ እንዳያቃጥላቸው አድርጓል። ኢብራሂምን ከአዱንያ ከጋለ እሳት ያዳነ ቃል እኛን ከትንንሽ ችግሮች ማያደንበት ምክንያት አይኖርም። በእርግጠኝነት በየቂን ቃል ነው። ነቢዩላህ ኢብራሂም ከአላህ ውጭ የሚመለኩ አማልክትን ጣዖትን ተው
ባሏቸው ጊዜ ከዛም አልፎ ኢብራሂም ከአላህ ውጭ የሚመለኩ ጣዖቶችን በሰባበሩባቸው ጊዜ ለአማልክቶቻችን ለመበቀል ኢብራሂምን እሳት ውስጥ እንጣለው ብለው ከላይ አሞራ እንኳን እንዳይበር የሚያደርግ ከባድ እሳት አንድደው ወደ እሳቱ ጠጋ ብለው እንኳን ኢብራሂምን መጣል አቅቷቸው በርቀት አስፈንጥረው እሳት ውስጥ የሚያስገቡበትን መንገድ አመቻችተው እዛ ላይ ሲጥሏቸው ይህ እሳት ሊያነዳቸው አልቻለም። ኢብራሂም በሰላም ከእሳቱ ወጥተዋል። ይህ የሆነበት ምክንያት ሐስቡነላሁ ወኒዕመል ወኪል ማለታቸው፣ አላህ በቂዬ ነው ከጠላቶቼ አደጋ ተንኮል ያወጣኛል ያድነኛል። ወኒዕመል ወኪል ያማረ መመኪያ ነው እሱ። በአላህ ከተመካን አደጋዎችን ይከላከልልናል። አደጋ ውስጥ እንኳን ብንገባ ከአደጋው ያወጣናል። እሳት አላህ ባዘዛት መሰረት ነቢዩላህ ኢብራሂም ባደረጉት ዱዓ ውጤት እንዳታቃጥላቸውም በጣም በረዶና ቀዝቃዛ እንዳትሆንም ኩኒ በርደን ወሰላምን ዐላ ኢብራሂም ተብላለች። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም የኡሁድ ዘመቻ ላይ ከኡሁድ ዘመቻ መልስ የመካ ሙሽሪኮች ኡሁድ ላይ በሆነው በደረሰባቸው ጉዳት ተበሳጭተው ዳግም ተመልሰው ነቢና ሱሐቦችን ሙሉ በሙሉ ለማጥቃት ለማጥፋት ወሰነው መንገድ ላይ ወደ መዲና የሚሄዱ ሰዎችን አግኝተው ለሙሐመድ ንገሩት እሱና ተከታዮቹን ከምድር ገጽ ልናጠፋ እየመጣን ነው ብለው የሚያሸብር መልእክት በላኩ ጊዜ ለነቢ መልእክቱ ሲደርሳቸው ሐስቡነላህ ወኒዕመል ወኪል ብላ ፈዛደሁም ኢማና ነቢና ሱሐቦቻቸው ይበልጥ እንዲፈሩ እንዲሸበሩ አቅም እንዲያጡ ማድረግ ፈልገው ነበረ እንደዚህ አይነት መልእክት የላኩት። ነገር ግን ነገሩ በተቃራኒ ሆነ። ፈዛደሁም ኢማና ይበልጥ ኢማናቸው ጨመረ። ሐስቡነላህ ወኒዕመል ወኪል አሉ። በአላህ ጸጋ በድል በተረጋጋ መንፈስ ወደ መዲናቸው ተመለሱ። አሸናፊዎች ሆነው የአላህን ውዴታ አግኝተው ምህረቱን አግኝተው፣ እነዚያ ደግሞ በቁጭት በንዴት ሆነው ተዋርደው ወንጀላቸውን ተሸክመው ወደ ሀገራቸው ተመልሰዋል ሙሽሪኮች። ስለዚህ በጭንቅ በመከራ በስጋት በፍርሃት ጊዜ ሐስቡነላህ ወኒዕመል ወኪል ማለት እንደዚሁ ጠዋትና ማታ ይሄን ዝክር ሐስቢየላሁ ላኢላሃ ኢላ ሁወ ዐለይሂ ተወከልት ወሁወ ረቡል ዐርሺል ዐዚም ያሉ መደጋገም። ወከዛሊክ የሚያስፈራ ሁኔታ ሲገጥም ግፈኛ በዳይ ሰው ጋር ስንሄድ ጠላት ሲከበን አላሁመ ኢና ነጅዐሉከ ፊ ኑሑሪሂም ወአዑዙ ቢከ ሚን ሹሩሪሂም ማለት ወከዛሊክ አላሁመ አንተ ዐዱዲ ወነሲሪ ቢከ አሑሉ ወቢከ አሱሉ ወቢከ ኡቃትሉ ማለት ይጠበቅብናል። እንደዚሁ የተለያዩ ሙሲባና አደጋዎች ችግሮች ሲገጥሙን ወዳጅን በሞት ስናጣ ንብረት በድንገት ሲወድም መሰል የሆኑ ሙሲባዎች አደጋዎች ሲደርሱ ልንለው ልናደርገው የሚገባ ዚክር አለ፣ ዱዓ አለ። የሰው ልጅ ዱንያ ላይ እስካለ ድረስ መፈተኑ አይቀርም። ዱንያ የፈተና ሀገር ናት። ሙሲባና መከራዎች የሰው ልጆች ላይ ይፈራረቃል። ሳይፈተን የሚኖር የለም። አደጋ ሳይደርስበት የሚኖር የለም። በድህነት ጤና በማጣት ወዳጅን በማጣት በመፍራትና በመጨናነቅ በመሰል ፈተናዎች ሁላችንም ልንፈተን እንችላለን። የዱንያ ደስታ ህልም ነው። ከጊዜ በኋላ የሚወገድ ጥላ ነው። ጠዋት የሚስቁ ሰዎች ከሰዓት ሊያለቅሱ፣ ማታ ደስተኛ የነበረ ሰው ሲነጋ ሊከፋ፣ ነገሮች ሊቀያየሩ ይችላሉ። ዛሬ በደስታ የተሞላ ቤት ነገ በሐዘን ሊሞላ ይችላል። የተሟላ ሰላምና ደስታ የሚኖረው ከአደጋዎች ሁሉ ነፃ የሆነ ህይወት መኖር የሚቻለው ከሞት በኋላ ጀነት ሲገባ ነው። በዚህ መሃል ግን ሙእሚን ጥሩ ነገር ሲገጥመው አልሐምዱሊላህ ይላል፣ አላህን ያመሰግናል፣ አጅር ያስገኝለታል። ችግርና መከራ ሙሲባ ሲገጥመውም ሶብር ያደርጋል፣ አላህ ዘንድ ተባረከ ወተዓላ አጅር ያገኛል። የሷብሮች የታጋሾችን ምንዳ አላህ እንጂ ማንም አያውቅ። በአደጋና በችግር ጊዜ ምን ማለት እንዳለብን ቁርአን አስተምሮናል፣ ነቢ አስተምረውናል። الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون ብሏል አላህ ተባረከ ወተዓላ። በስጋት በረሃብ በንብረት መውደም ወይም መቀነስ በህይወት መጥፋት በምርት መውደም ወይም መቀነስ በተለያዩ ነገሮች እንፈትናቸዋለን። በሁሉም ሙሲባና ችግር ጊዜ የሚታገሱ ባሮቼን አበስራቸው። ሙሲባ ችግር ሲገጥማቸው ኢና ሊላሂ ወኢና ኢለይሂ ራጂዑን የሚሉ ባሮቼን አበስራቸው። እንደዚህ አይነት ሰዎች አላህ ተባረከ ወተዓላ ሰማይ ላይ ከመላእክቶች ጋር ስማቸውን በመልካም ያነሳቸዋል፣ ያዝንላቸዋል። የተመሩ የተቃኑ ሰዎችም ማለት እንደዚህ አይነት ሰዎች ናቸው። ሙሲባ ችግር ሲገጥማቸው የሚሰብሩ የሚታገሱ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚሉ ናቸው። በላ ችግር ሙሲባ አደጋ
ህይወት ላይ፣ መንፈስ ላይ፣ ንብረት ላይ፣ ቤተሰብ ላይ ሊፈራረቅ ይችላል። ሁሉም ላይ ችግር ሊደርስ ይችላል። ነገር ግን አማኝ በችግር ጊዜ አላህ የቀደረውን ነገር ወዶ ይቀበላል። አልሐምዱሊላህ ይላል፣ ይሰብራል። ለኸይር ነው ያደረገው። አዛኙ አላህ ተባረከ ወተዓላ ይሄን አይነት በላ ሙሲባ ያደረሰብኝ እኔን ሊጎዳ ሳይሆን ፈትኖኝ በሰብር ሊያከብረኝ ሊሸልመኝ ፈልጎ ነው ሊል ዱዓ ሊያደርግ ወደ አላህ ሊመለስ ይገባል። ኢማሙ ሙስሊም ከኡሙ ሰለማ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም የተኛውም ባሪያ የሰው ልጅ ምንም አይነት ሙሲባ፣ ችግር፣ አደጋ ደርሶበት ኢና ሊላሂ ወኢና ኢለይሂ ራጂዑን አላሁመ አጅርኒ ፊ ሙሲበቲ ወኽሉፍ ሊ ኸይረን ሚንሃ ያለ እንደሆነ አላህ ተባረከ ወተዓላ በደረሰበት ሙሲባ ትልቅ ምንዳ ይሰጠዋል። በደረሰበት ሙሲባ አደጋ ምክንያት ካጣው የተሻለ ነገርም ይተካለታል ሲሉ ሰምቻለሁ ነቢን አሉ ኡሙ ሰለማ ባለቤታቸው። ኡሙ ሰለማ ራሳቸው የዚህን ዱዓ ውጤቱን ተናግረዋል። ራሳቸው ላይ አይተውታል። ባለቤቴ አቡ ሰለማ በሞተ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ዝክርና ዱዓ እንድለው አዘዙኛል። ኡሙ ሰለማ በጣም የሚወዱት አቡ ሰለማ የሚባል ባለቤት ነበራቸው። ሲሞት ነብዩ ሰለላሁ ዐለይሂ ወሰለም ኢና ሊላሂ ወኢና ኢለይሂ ራጂዑን አላሁመ አጅርኒ ፊ ሙሲበቲ ወኽሉፍ ሊ ኸይረን ሚንሃ በያሏት። እኛ የአላህ ነን፣ ኢና ሊላሂ ወኢና ኢለይሂ ራጂዑን ወደ አላህም ተመላሾች ነን፣ የእሱ ንብረት እንደፈለገ ያደርገናል። አላህ ሆይ አላሁመ አጅርኒ ፊ ሙሲበቲ በደረሰብኝ ሙሲባ አጅር ስጠኝ፣ ምንዳ ስጠኝ። ወኽሉፍ ሊ ኸይረን ሚንሃ ከደረሰብኝ አደጋ በአደጋው ምክንያት ካጣሁት የተሻለ ነገር ስጠኝ፣ የተሻለ ሁኔታ ላይ አድርገኝ በያሉኝ። ኡሙ ሰለማ ይሄን ዱዓ አልኩኛል። ነቢ ባዘዙኝ መሰረት ዱዓውን አደረኩኛል። አላህ ተባረከ ወተዓላ ከአቡ ሰለማ የተሻለን ባል ተካለኝ። በአቡ ሰለማ ፋንታ አላህ የተካለኝ ሰውም ነቢ ረሱል ናቸው። ከአቡ ሰለማ ሞት በኋላ ኡሙ ሰለማን ነቢ አግብተዋቸዋል። እዘን ምንም አይነት ሙሲባ፣ ችግር፣ አደጋ ያደረሰበት ሰው ኢና ሊላሂ ወኢና ኢለይሂ ራጂዑን አላሁመ አጅርኒ ፊ ሙሲበቲ ወኽሉፍ ሊ ኸይረን ሚንሃ ያለ እንደሆነ አንደኛ አላህ ልቡን ያረጋጋለታል። በደረሰበት ሙሲባ የላቀ ምንዳ ይሰጠዋል። በአደጋው በችግሩ ካጣው ነገር የተሻለ ሌላን ይተካለታል። አላህ ሂዳያን ይሰጠዋል፣ ወንጀሉን ይመረዋል፣ ያዝንለታል። ይሄን ያደረገ የሰበር የተረጋጋ ሰው ሰማይ ላይ ስሙ መላእክቶች ዘንድ በጥሩ ይወሳል። ይህ ሊሳካ ስለዚህ በህይወት በንብረት በተለያየ ነገሮች ላይ ችግር ሲደርስ ከመቆጣት ከመበሳጨት ተስፋ ከመቁረጥ ትርፍ ቃል ከመናገር ይልቅ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት እኛ የአላህ ነን፣ ባሮቹ ነን። እኛ እንደፈለገ ማድረግ ይችላል። እኛ ላይ የሚደርስ ማንኛውም ነገር አላህ ወስኖት ነው። ዞሮ ዞሮ ደግሞ እኔ ራሴ ወደ አላህ ተመላሽ ነኝ። አይደለም እኔ ዘንድ የነበረ ጸጋ መጥፋቱ ሊያበሳጨኝ ይቅርና እኔ ራሴ ነገ ጠፊ ነኝ፣ ሟች ነኝ። ሁላችንም የመጣ ነው ከአላህ ዘንድ ነው። በሱ ፍላጎት በሱ እቅድ አምጥቶን ነው። ወኢነ ኢላ ረቢከል ሙንተሃ ዞሮ ዞሮ ደግሞ መመለሻችን ማብቂያችንም ወደ አላህ። ኢነ ኢላ ረቢከ ሩጅዓ ዱንያን ወደ ኋላ ጥለናት ወደፊት ወደ አኺራ ወደ ቂያማ እንሄዳለን። ያኔ ስንሄድ ሀብት ንብረት ልጅ ይዘን አይደለም የምንሄደው፣ ወይም ወንጀል ወይም መልካም ስራ ነው ይዘን የምንሄደው። ወደ አላህ መመለስ ከሆነ ዞሮ ዞሮ ሁላችንም ወደ አላህ መመለሳችን ካልቀረ ደግሞ ከአላህ ጋር ስገናኝ በምን ሁኔታ ነው ልገናኝ የምችለው? ምን ይዤ ነው አላህ ፊት የምቆመው የሚል የቤት ስራ ነው ውስጣችን ላይ የሚኖር። ልጅ ቢሞት ንብረት ቢወድም ወላጅ ወዳጅ በሞት ቢለይ ያን ያክል አያስጨንቅም። እኔም ተራዬን ነው የምጠብቀው። ከነፍሶች ሁሉ በላይ የሚያሳስበው የራስ ነፍስ ነው። አላህ ዘንድ የምትጠየቅ ቀብር ላይ የምትሰቃይ ፈተና የሚጠብቃት ከየትኛውም አደጋ በላይ ነፍስን የማጣት አደጋም ስላለ ከዛ በታች ያሉ ነገሮችን በሙሉ በኢና ሊላሂ ወኢና ኢለይሂ ራጂዑን ማሳለፍ ነው። ይሄኔ መረጋጋት ይቻላል። ከአዱንያው ችግር መከራ ይልቅ የአኺራውን ችግርና መከራ ሙሲባ አደጋ አስበልጦ በማየት ለሱ መዘጋጀት ከዛ ጭንቅ የሚወጡበትን መንገድ ማመቻቸት ነው ስራችን የሚሆን። ከቀደምት የዲን መሪዎች አንዱ የሆኑት አልፉደይል ኢብኑ ዒያድ ለአንድ ግለሰብ እድሜህ ስንት ነው አሉት። አቡ ኑዒም አልሕልያ ላይ እንደዘገቡት ሰውየው 30 ዓመቴ ነው አላቸው። አልፉደይል ታላቁ ዓቢድ ዛሂድ ዓለም 30 ዓመት ሙሉ ወደ ጌታህ እየሄድክ ነው፣ እንግዲያውስ ወደ ጌታህ መድረሻህ እየተቃረበ ነው። 30 ዓመት ረጅም ጊዜ ነው፣ ረጅም ጉዞ ነው። ወደ አላህ እየሄድክ ነበር፣ አሁን የጉዞህ ማብቂያ እየተቃረበ ነው አሉት። ሰውየው ኢና ሊላሂ ወኢና ኢለይሂ ራጂዑን አለ። ፉደይል ምን እንዳልክ ታውቃለህ እንዴ ብለው ጠየቁት ለሰውየው። ኢና ሊላሂ ወኢና ኢለይሂ ራጂዑን ያልኩት ብሎ መለሰላቸው።
አልፉደይል እንደገና መልሰው የቃሉን ትርጉም ዓላማውን ሊያስረዱት ፈልገው ያልከውን ነገር ትርጉሙን ተፍሲሩን ታውቃለህ እንዴ ብለው ድጋሜ ጠየቁ። ሰውየው የፉደይልን ዓለምነት ያውቅ ነበርና ፈሲርሁ ለና ያ አባ ዓሊ አላቸው። አንቱ የዓሊ አባት ሆይ ፉደይል ሆይ እስቲ አንቱ ይፈስሩልን አላቸው። አልፉደይል ረሕመቱላሂ ዐለይህ ቀውሉከ ኢና ሊላህ ማለትህ እኔ የአላህ ባሪያ ነኝ ወደሱ ተመላሽ ነኝ ማለት ነው አሉትና የአላህ ባሪያ መሆኑን ያወቀ ወደሱ እንደሚመለስ ያወቀ ሰው ወደ አላህ ተመልሶ ፊት ለፊቱ እንደሚቆም ጠንቅቆ ይወቅ። አላህ ፊት እንደሚቆም ያወቀ ሰው ደግሞ እንደሚጠየቅም ይወቅ። እንደሚጠየቅ ያወቀ ሰው ደግሞ ለጥያቄዎቹ መልስ ያዘጋጅ አሉት። ሰውየው ታዲያ መፍትሄው ምንድነው? መውጫው ወዴት ነው? አላህ ፊት ቆመን የምንጠየቅ ከሆነ ዞሮ ዞሮ ወደ አላህ የምንመለስ ከሆነ ሲላቸው ቀላል ነው መፍትሄው አሉት። ምንድነው መፍትሄው ብሎ ሲጠይቃቸው በተቀረው እድሜህ ስራህን አሳምር፣ ተስተካከል፣ ያለፈው መጥፎ ስራህ በሙሉ ይሰረዝልሃል። ካሁን በኋላ በቀረው ህይወትህ ካበላሸህ መጥፎ ስራ ከሰራህ ግን ባለፈውም እስካሁን ባሳለፍከው ህይወትህም ወደፊት በሚመጣውም ትያዛለህ፣ ትጠየቃለህ ብለውታል። ደጋ ቀደምቶች የዚክሮችን ትርጉም ለማወቅ ምን ያክል ትኩረት ይሰጡ እንደነበረ ዚክሮች ቃል ብቻ በአፍ ብቻ የሚባሉ ቃላቶች እንዳልሆኑ የሚያስረዳ አተር። አላህ ተባረከ ወተዓላ ከአዱንያም ከአኺራም አደጋዎች ሙሲባዎች ይጠብቀን። በሙሲባ ጊዜ ከሚሰብሩ ከሚታገሱ፣ በድሎትና በጸጋ ጊዜ ጌታቸውን ከሚያመሰግኑ፣ ወንጀል ከሰሩ አላህን ካስቆጡ ኢስቲግፋር ከሚያደርጉ ባሮቹ ያደርገን። هذا بالله التوفيق والسلام عليكم ورحمة الله وبركاته.